ነገሪ ምንድን ነው ያደረግሻለሁ? ምንም በቃ ተኝታ ነው። ይኸውልሽ ስርዓት ያዢ እየነገርኩሽ ነው። ሰማሽ? ወይኔ በእናትሽ እኮ ንገሪኝ። ነው ልጅ ከዚህ ትንሽ ወደ ስርዓት ምን እያደረግሻለሁ? አይ ምን እያደረግሻለሁ? ልብሷ እያስተካከልኩላት ነበር። ሌላ ምን ማናንተ ነው ማናችሁ? ቆይ ምንድን ነው ከእኔ ምንድን ነው የምትፈልጉት? አንቺ ምን ያደረግሽው? ዞር ተናገሪ። ምንድን ነው ያደረግሽው? ልበቀኝ። ልጅ አይደለሽም፣ ትልቅ ሰው ነሽ አይደል እንዴ? ራስሽን ወጥቼ የሆነ ነገር አላደረኩሽ። ራስሽ ሸገር እያየሁሽ ነበር እኮ እምቢ አላጤስም ስትል አንድ ጊዜ ልግደላት ይችላልሽ። አለበለዚያ ችግር አለ ማለት ነው። አንቺ ስራትሽን ያዥ። ቤዛ ዝም በይ አንቺ በዚህ ቆሻሻ እጅሽ እንዳትነኪ ሰማሽ? አዎ ቆሻሻ ወደዚህ ስትገባ ነው አንተ የሚቆሽሽው። ቢገባ ወደየትኛው ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በጣም አሳዛኝ ጊዜ ላይ ደርሰናል አሁን ያለንበት ሁኔታና አንድ እህቴ ቤት ነው የምንገኘው። በስልክ የተወሰነ የነገረችኝ ነገር አለ። እውነት ለመናገር ታሪኩን ስታነሽልኝ እኔ እንደዚህ አይነት ማለት አለ ከዚህ በፊትም የገጠመኝ ጉዳዮች አሉ፣ ግን በራስ ሰው የሚባል ነገር አስቸጋሪ ነው ማለት ከዚህ በፊት እርስ በራስ ሲሆን ወይ የሆነ ቡድን በየቦታው እንደዚህ አይነት ነገር አግኝቻለሁ። ከዚህ በፊት ከገጠመኝ ኬዞች አንዱ እሱ ነውና አሁን ግን ያነሳሽልኝ ነገር ትንሽ ለየት ይላል። እንግዲህ ቤተሰቦቼ ከሷ ጋር የተወሰነ ቆይታ ይኖረናል። እንዲህ ያልኩበት ምክንያት ምንድነው ምን ቢያደርግ ነው የሚለውን እንግዲህ እዚሁ ከኔ እኩል ምሰሙት ይሆናልና ላይክ ሼር በማድረግ ጀምሮ ላለው ሰብስክራይብ በማድረግ ቤተሰብ እንላለን። አሁን ወደ ጉዳያችን በአካል ስለተገናኘን ደስ ብሎኛል። እንዳልኩሽ እስቲ ያው እኔና አንቺ ስናወራ ስለቆየን በስም እንተዋወቃለን። አሁን በአካል ተዋውቀናል። እስቲ ራስሽን ለቤተሰቦች ያስተዋውቂ፣ ከዛ በኋላ ወደ ጉዳዩ እንገባለን። ስሜ ያብሰራ እባላለሁ። አዳምጣችሁኝ ስለመጣችሁ አመሰግናለሁ በጣም። የእናንተን ሚዲያ እከታተላለሁ በደንብ እና ለብዙ ሰዎች ስትደርሱ አያለውና ምናልባት ለእኔም ከደረሱልኝ ምናምን ብዬ ነበረ የደወልኩላችሁ። እንዳልኩትም ቶሎ መታችሁ ደረሳችሁልኝ። አመሰግናለሁ በጣም አክብራችሁኝ ስለመጣችሁ። እኛንም ያው አምናሽን ስለጠራሽን እጅግ በጣም እናመሰግናለን። እና ያብስራ እስቲ ከመጀመሪያ ጀምሮ ለእኔ የጀመርሽልኝ አለ ያው በስልክ ስናወራ ስንጻጻፍ ከነበሩ ነገሮች እና ከመጀመሪያው ጀምሮ ያለውን ነገር አስረጅኝ። እሺ እነግራለሁ። ይሄ አሁን ስትገቡ ያያችሁት ግቢ የቤተሰቦቻችን ግቢ ነው እና ቤተሰቦቻችን በህይወት ሄዱ። እኔና ወንድሜ ነው አብረን የምንኖረው አንድ ቤት ውስጥ ማለት ነው። ከዛ በቃ ደስ የሚል ወንድምና እህት ነን። እኔ እሱን እሰማዋለሁ፣ እሱ እኔን ይሰማል። ከእንደገና ደግሞ የሆነ ነገር ሲሆን እኔን አማክሮ ነው የሚያደርገው። እኔም እንደዛው ከእሱ ትእዛዝ አልወጣም ማለት እሱ ነው የሚያስተዳድረኝ ምናምን። እኔ እማራለሁ እንደዚህ በርቀት ምናምን ተምሬ ምናምን እንትን እላለሁ። የርቀት ትምህርት የምማረው እና ቤት አብዛኛውን ቤት ነው የምውለው። እሱን በማገዝ ማለት ነው። እሱን በማገዝ ቤት ነው የምውለው። ግን አንድ ጊዜ በቃ በጣም እኔ ገፋፋሁት። ለምን ፍቅረኛ አይኖርህም? ለምን ወንድሜ ለእኔ መስዋዕትነት እየሆነ ስለሆነ ከልጅነት ጀምሮ ቤተሰቦቻችን እንትን ሲሉ እኔ አላውቃቸውም። ልጁኜ ነው ያረፉትና እሱ ነው ጫናውን እንደ ልጁ እንደ መጀመሪያ ልጁ አድርጎ ያሳደግና ለምን እንትን አትልም ምናምን ነገር በቃ ፍቅረኛ ይኑርህ ወይም ደግሞ ሚስት አግብተህ ኑር ቤተሰብ መስርት ምናምን ነገር ስለው አንቺን ሳላሳድግ አንቺን የሆነ ቦታ ሳላደርስ ምናምን ነገር ይላልና አላዳምጠኝ አለ። በቃ እኔም ሁሌ ጭቅጨቄን አልተውም። ለምን ለእኔ መስዋዕትነት ከፍሎ መኖር ስለሌለበት። ከዛ የሆነ ጊዜ ደስተኛ ሆኖ አየሁት። ማለት ቡና ምናምን እየፈለው ነበር አስታውሳለሁ። የዛኔ በዓል ቀን ነበርና ቁጭ ብሎ እንትን ፌስቡክ ላይ ምናምን ነገር ይጻጻፈና የሚጽፉለትን የሚመልሱለትን ራሱ ይነግረኛል። ግን አሁን ከተዋወቃት ልጅ ጋር ምንም አይነት ነገር አይነግረኝም። በቃ እሱ ቆይቷል መጻጻፍ ከጀመሩት ማለት ነው ከፍቅረኛው ጋር። እዛ የሆነ ሰዓት ላይ ቡና እያፈለው ምናምን በዓል ነው። ምንድነው የምትስቀው? በጣም ደስተኛ ሆናል። እኔን ሳወራ አታዳምጠኝም። የእንክብካቤ የት ሄደ ምናምን። እኔ እወድሻለሁ እኮ እህቴ፣ ከአንቺማ የሚበልጥብኝ ሰው የለም። እኔ አሁን ስራ ላይ ስለሆንኩኝ ነው ምናምን አለኝ። በሁለተኛው ቀንም ደጋግሜ ጠየቅኩት። ስጠይቀው ሳስጨንቀው የሆነች ልጅ በቃ ትዳር እፈልጋለሁ ምናምን የምትልችት ምናምን ብሎ ፎቶዋን አሳየኝ። ከዛ እኔም ደስ አለኝ። እንደ ማንኛውም የምትፈልገውም ነገር ስለነበረ እንደ ማንኛውም በቃ ኑሮ ይዞ እኔ ደስተኛ መሆን ስላለብኝ ደስተኛ ሆንኩኝ ሲያሳየኝ ምናምን። ከዛ ለምን አትመጭም? ውጭ ናት ያለችው ምናምን ነገር አለኝ። ለምን አትመጭም? በቃ ጭቅጭቃት ምናምን ነገር። ቆይ ዛሬ፣ ቆይ ነገ፣ ቆይ ከነገ ወዲያ ምናምን ቀን ታራዝማለች።
የሆነ ነገር በቃ እንደውም የሆነ ውሳኔ እንወስንና በጣም ይወዳታል እሱ ውሳኔ እንወስንባት ምናምን አልኩት። እሺ ምንድን ነው ምናምን ሲለኝ እኔ አይዲያ መጣው ማለት ነው። በቃ ከዚህ በኋላ የማትመጪ ከሆነ እኔ ሌላ ፍቅረኛ ይዤ የራሴን ህይወት ልኖር ነው። በአንቺ ተስፋ ጊዜ ማቃጠል አልፈልግም በላት። ከዛ ሴት ልጅ እንደዛ ስንባል የሆነ ነገር ያመለጠን ይመስል ቶሎ ብለን ውሳኔ ውስጥ እንገባለን ብዬ መከርኩት ማለት አልተስማማም በሰዓቱ። እባክሽ በዛው ብትርቀኝስ ምናምን ፈራ። ግን በቃ ለምን እንትን አትልም ግድ የለም አትፍራ ዝም ብለህ ሞክር ምናምን ነገር አልኩት። ሞከረ። ከዛ ቶሎ ብላ መጣች። ስለዚህ ሰራ ማለት ነው። እቅዴ ሰራ። ከዛ መጣች። ግን ስትመጣ ምናምን የሆነች ቅልል ያለ ሰው ነው እየጠበቅኩት ማለት አላውቅም። ብቻ እኔ እንዴት እንደማስረዳ አላውቅም። ገና በሩን ከፍቶ ሲመጣ ማለት ካበለችኝ፣ ደስ አላለችኝም። የሆነ ውስጥ የተረበሸና በቃ ቀሽቀሽ ብላ ነው ሰላም ነው ምናምን ብላ ገና አታውቀኝም። የመጀመሪያ ጊዜ ነው። ስርዓት የሚባል ነገር አለ። ቢያንስ እኔ ትልቅ ሰው ባልሆነ የሆነ የባል ቤተሰብ ሲመጣ ምናምን በስርዓት በወጉ ነው መታወቅ ያለብን እንጂ ዘው ብለህ አይደለም ዘለምት። እሷ ዘላ ተጠመጠመችብኝ በሩን ገና ስከፍት። ከዛ በቃ እሱ እንደውም ከጀርባ ሆኖ በቃ ታያት ምናምን ፈታ ያለች ነገር ናት። አይ ይሆናል በቃ ሰው እንዳስተዳደጉ ነው ምናምን ብዬ ተቀበልኩት ማለት ነው። ግን የዛን ቀን ዘላ ሶፋ ላይ እግሯን ማጣመር እንደዚህ በህይወቴ እንደዚህ አይቼው ማላውቀው የባለጌ ስራ ስትሰራ የነበረው። ደነገጥኩኝ። እያየሁ አሁንም ዝም በያለኝ እሱ የእሱን ደስታ ስለምፈልግ ሁሉንም ነገር ቻልኩት። ከዛ የሆነ ቀን በቃ ውሃ አምጪልኝ እንደዚህ በይ ጓዳ ሂጂና አንጥፊልኝ እንደዚህ እንግዲህ ይሄ የሆነው በሁለተኛው ቀን ነው። እሺ ብዬ አሁንም እታዘዛለሁ ወንድሜን ላለማስከፈት። ግን በተደጋጋሚ የምታደርገው ነገር ደስ አይለኝም ነበረ። በቃ ገና እንደገባች ነው ያስጠላችኝ። ያስጠላችበት ምክንያት አለኝ። እኔ ውስጤ ከብዳኛለች። እህት ስለሆንኩኝ በቃ ሴት ስለሆንኩኝ የሴትን ባህሪ በደንብ አውቀዋለሁ። ከዛ በኋላ ገባች እንትን አልኩኝ። የምትለኝን ነገር መታዘዝ ጀመርኩ። ስትፈልግ ውሃ አምጪልኝ ነገር ትለኛለች። ስትፈልግ ደግሞ የሆነ ነገር ብቻ ብዙ ነገር አለ። እኔ አሁን ጊዜ መግደልም አልፈልግም እና ያንን በቃ ታዘዛታለሁ ሁሌ። ስታዘዛት ለካ እንደ ሞኝ ያደርጋልኛለች መሰለኝ። በቃ እሺ የምትለኝ የምላትን ነገር እምቢ አትለኝም አይነት ነገር። ከዛ ወንድሜ ደስ ይቺ አንድ ቀን እኔ የሆነ ስድብ ተሳደበች፣ የብልግና ስድብ፣ የሚያስጠላ ስድብ ስትሰድበኝ ለወንድሜ ሄጄ ነገርኩት። እስካሁን እንደዚህ እያደረገችኝ ነው፣ ግን እስካሁን ምንም ነገር አላልኩም ለአንተ፣ ምክንያቱም ያንተን ደስታ ስለምፈልግ። ግን እቺ ሴት ደስ አላለችኝ ምናምን ስለ ዝም በይ ምናምን ነገር ብሎ ጮኸብኝ። ትንሽ ግልፍተኛ ነው ወንድሜና ሲጮኸብኝ ከዛ ዝም አልኩ። አሁንም ተደጋጋሚ ያስረዳሁት መስሜ የለም። ግቢ ውስጥ እንግዲህ እንደምታይን ብቻችንን ያለ ነው። ለማን ልናገር? ለማን ልንተንፍስ? በቃ ብቸኝነቴን ከማን ጋር ላውራው? ከእሷ ጋር እንደው እግዚአብሔር ቢያድላት እኮ እቺ ሴት ለእኔ ጓደኛ ሆና የምትኖር አይነት ሴት ነበረች። ግን ነገሩን ሁሉ ሽት አድርጋ እሱ ሁሌ ስናገረውም አይሰማም፣ ስነግረውም አይሰማም። ከዛ አንድ ቀን በጓሮ በኩል ሽንት ቤት አለና ከሽንት ቤቱ በኩል ቤት አለ። እዛ ቤት ቁጭ ቆማ ስታጨሳየዋል። ብቻ እንዴት መሰለ እኔ ማለት ሲጋራ አሁን የሰፈር ልጆች ምናምን አውቃለሁ። አንዳንድ ልጆች እንደዚህ ሲያጨሱ ምናምን ሽታውን በደንብ አውቀዋለሁ። ገባህ? እንደዚህ መንደር ነው እንደምታየው። የሆነ የዛ ሽታ አይደለም፣ የሚከብድ ሽታ ነው። ከዛ መጥቼ ሳናግረው አሁንም ጭራሽ በጥፊ ሊመታኛል። በቃ እሷን እኔ ከዛ ታስመሰል። በነገር ላይ ሁለት ማንነት ነው ያላት። ወንድሜ ሲመጣ ሌላ ሰው፣ እኔ ስመጣ ደግሞ ሌላ ሰው። በቃ ሁለት አይነት ማንነት ስላላት ወንድሜ የሚያውቃት ያችን መልአኳን ሴት ነው፣ እኔ የማውቃት ደግሞ ጭራቋን ሴት ነው። እንዴት ብሎ ይመነን? ይህ ሰውዬ በአካል ካላየ እንዴት ብሎ ማመን ይችላል? እሱ ላይ ስለምትቀያየርበት በቃ ሌላ ስቲል እሱ ካለ ማለት ነው። ውዴ ያቡዬ የሆነ ነገር ብይ እንጂ እግርሽን ታጠቢ ምና እንደኔ እንክብካቤ በቃ ልክ ተንከባክበኝ እንደምታውቅ ነው የምትሆነው። እንዴት ብሎ ይመነኝ ሰውዬ? በቃ ከዛ ሙሉ ለሙሉ እሷን ማመን ጀመረ። ያን የምታጨሷ ነገር ሲከብደኝ ጠየኳት። ምንድን ነው የምታጨሺው? ማለት እንደዚህ አይነት ሱስ ውስጥ ገብተሽ ከሆነ ይሁን የሚጨስ ነገር ይሄ ሲጋራ አይደለም የምታጨሺው፣ የተጠቃለለ ነገር ነው እሱ። የምታጨሺው ምን እንደሆነ ባላውቅም የሚገርም እሱ ከሸተተኝ ላይ ራሱ ይዞርብኛል። በቃ የሆነ አላውቅም። ከተወሰነ በኋላ ድንዝዝ ብዬ ከተቀመጥኩበት ተጎልቼ ቆይቼ ነው ከዛ በኋላ ልክ ብንን ስለ ራሴን ከተቀመጥኩበት የማገኘው ሌላ አይምሮ የሆነ ነገር ይሆንብኛል። እኔ አላውቅም፣ ስሜቱን ራሱ ለማስረዳት አላውቅም።
ከዛ ጠየኳት። በቃ እኔ እህትሽ አደርግሻለሁ፣ በቃ የምትፈልጊውን ነገር ንገሪኝ። የሆነ ተገደሽ ከሆነ ከእንደዚህ አይነት ነገር ውስጥ የምታጨሽው እንትን የምትይው ይሄ ደግሞ ጫት ይዘውሉ ትመጣለች ምናምን። ይህን ወንድምሽ ምንም አይልም? አሳየሁት። ይሄ ዱርዬ እዛ ነቃቅመሽ እሷን ለማጣላት በር ላይ ይጥላሉ። እንዳልኩ የሰፈር ልጆች አሉ። እዛ አንስተሽ አንዱ ልታጣያ ምትሽ እሱ እያለ አታደርግም እንዴ? ምን ነው መልአክ ሴት ናት እያልኩ እሱ እያለ እኮ መልአክ ነች። ምንም ነገር የምታውቀው ነገር የለም። በቃ ቢጃማዋን ትለብሳለች ምናምን። ቡና ማፍላት ካለባት እሱ ካለ ምናምን። በቃ እንደዚህ አይነት እንትን ነው። እኔ ጋር ስትደርስ ነው ሌላ አይነት ሰው የሆነችብኝ። እኔ እሱንም ሳይ አሁንም ስተነግረው ምንም ማዳማጭ ስለሌለኝ እኔ ምንም ማድረግ ነው ያለብኝ? ጸጥ ማለት። በቃ ዝም አልኩኝ። ምንም ነገር መነጋገር አልፈልግም። እሱን ማስረዳት አይጠበቅብኝ። በቃ በራሴ ወይ እኔ እወጣለሁ ወይ ደግሞ ግቢውን ትቼ እወጣለሁ፣ ወይ እሱ ወጥቶ የእናትና የአባቴን ቤት ይዤ እሱ ሚስቱን ይዞ ይወጣልኝ። እዛ ቦታ አልተጋቡም፣ በነገር ላይ ፍቅረኛሞች ናቸው ገና። ስለዚህ ወጥቶ ሌላ ቦታ ይኖር ምናምን ብዬ ወሰንኩ በራሴ ማለት ነው። እና ምኗም አታምረኝም። ቤት ውስጥ ስትኖር እኔና እሷ ስንኖር ይሄ የዋና እንትን አለ አይደል፣ ጦስ ማስያዣ እሱን ታደርጋለች። ከዛ የሆነ ቁምጣ ነገር ታደርጋለች። እንደዛ ነው የምትሄደው። እና ለምንድን ግራ ይገባኛል፣ ለምንድን ነው እንደዛ የምትሄደው ምናምን ብዬ ከዛ ልክ ትፈራርሽና ምናምን ነገር ስትቀም ማለት ነው ካጠገቧ የተቀመጪ ምናምን ትለኛለች። ከዛ ካጠገቧ ተቀምጪ ወሬ ምናምን ከጀመርኩ ሰላም ትሆናለች። እኔም ደስ ይለኛል ሰላም ስትሆን። ከዛ ለመውራት በቃ ለመቅረብ ስሞክር በቃ ብቻ የማይሆን ቦታ ላይ ተነካከኛለች ምናምን። እኔ ብቻ አላውቅም እንዴት እንደማስረዳ አላውቅም። እና የሆነ በቃ ልክ እንዴት ነው የማይሆን ነገር እንዴት ነው ፍቅረኛሞች ወንድና ሴት የሚያደርጉት ነገር የለም። ልክ እንደዛ ነው የምትሆነው። በቃ አክቷ ሁሉ ይቀየርብኛል። ሌላ ሰው ነው የምትሆነው። ትዳብሰኛለች፣ ትነካካኛለች ምናምን። ከዛ የምታጨሰው ነገር ስታጨስ ደግሞ እኔ ይዞርብኛል። ሲዞርብኝ ከዛ ልክ እኔም ላጭሰው አልጭሰው ብቻ ያ ነገር እጄ ላይ ያገኘዋለሁ። ከዛ እኔ አይሆኑ ሁኜ በቃ ልብሴ ይውላልቆ ምናምን በቃ ብዙ ነገር ሁኜ ያገኘዋለሁ ራሴን ወደ ራሴ ስመለስ ማለት ነው። ከዛ ጠይቂያት ምን ተፈጥሮ ነው ብለሽ? አላቅም ነው የምትለኝ። ተኝተሽ ነበረ ተነሳሽ፣ ምንድነው አፍሽን የምትከፍቺው ምናምን ብላ ትሰድበኛለች። ከዛ እኔ ጸጥ እላለሁ። ለሱም ስነግረው ምንም የሚሰማኝ ነገር ስለሌለ አፉን ስለሚከፍትብኝ ጸጥ አልኩ በቃ። አይዞሽ፣ ያው ለወንድምሽ ደስታ ስትይ ነው እንደዚህ አይነት ነገሮችን እያደረግሽ ያለሽው እና አሁን ከምትነግሪኝ ነገር አንጻር ደስ ማይል ነገር አለ ማለት አንደኛ ማጨሱ ራሱ ትክክል አይደለም። ሁለተኛ ደግሞ ትነካካኛለች ምናምን ያልሽው ነገር አንደኛ አንቺም ሴት ነሽ እሷም ሴት ናት። ምንም እንትን የሚለው ነገር የለም እንዴ። እኔ እኮ የሴትነት እኮ አይደለም ሴትና ሴት ቁጭ ብለህ እኮ እኔ ጓደኞች አሉኝ እኮ ቁጭ ብዬ እኮ ከጓደኞች ጋር እንሳሳማለን እናወራለን ምናምን። ግን ስንሳሳም እንደዚህ ፊት ለፊት ምናምን ነው ተሳስመን የምንለያዩ። ከዛ ተቃቅፈን እንሄዳለን ምናምን ማለት ስትገናኝ ኖርማል ነው። ቺኩ ጡቴን ትነካኛለች፣ ሌላ ፓርት ውስጥ ትገባለች ምናምን። በቃ እንደዚህ አይነት ነገር እኮ ነው እሷ ጋር ያየሁት። እና ታዲያ ይሄ የጤነኝነት የሴት እንትና ይህን ነገር ለወንድምሽ አስረድቼዋለሁ ነው እንዲከታተልሽ እንትን አይደል? በፍጹም አንቺ ሲጀመር ከዚህ ቤት ውልቅ አድርገሽ አሳብደሽ ልታስወጪኝ ነው። በቃ እሱ በቃ መጮህ ብቻ ነው ስራው። ጮሆብኝ ነው የሚወጣው። አንድ ቀን ሰምቶኝ አያውቅም። ግን እኔ ከብዙ በቃ እሱ ሲሄድ የሆነ ደግሞ አጣርታ ነው ደውላ ዛሬ የት ነህ ያለው? ሩቅ ቦታ ነህ? ትመጣለህ? ቶሎ ትመጣለህ? ቶሎ አትመጣም ብላ ማለት ነው። ከዛ ትደውልና እኔ ሰማታለሁ። ግን ለምን እንደሆነ በቃ ይሄን የምትቀመውን ነገር የምታጨሰውን ነገር እንዳያውቅባት ብዬ ነበር የማስበው እኔ። ከዛ በኋላ እኔ የምሆነውን ነገር አላውቅም፣ ራሴን አላውቅም። ያ ልክ ቤቱን ከፍቼ በሩን ስገባ ጭሱ ምናምን ሳይ እኔ ራሴን አላውቅም። የት እንዳለው ራሱ የማውቀው ነገር የለም። ብቻ ሴት ነኝ፣ የሚደረግብኝን ነገር በደንብ ይታወቀኛል። በቃ ከዛ ብንነስል በቃ አይሆኑኛ አገኘዋለሁ ራሴ። ወጥቼ ለሌላ ቦታ እንዳላወራ ቪዲዮ ይዛብኛለች። የምርሽ ነው? አዎ ቪዲዮ ራቁቴን ሆኜ በቃ ስትጨመላለቅ ላይ ምናምን በቃ ብዙ ነገር ስትሆን ይዛብኛለች። ያንን ደግሞ ፖስተዋለሁ። በቃ ህዝቡ እንዳየው ነው ማድረግሽ፣ ከዚህ ሰፈር አብደሽ እንድትውጪ ነው ማድረገው ምናምን ስትለኝ ያን ተደጋጋሚ ያንን ነገር ማድረግ ጀመርኩኝ። እኔም በቃ ማለት ምንም አማራጭ የለኝም። አድርጊ የምትልሽን ሁሉ ታደርጊያለሽ። አጭሺ ካለችኝ አጭሳለሁ። በቃ ሳቢው ምናምን ትለኛለች። ልክ ሳጭስ አልችልበት ስል ሁሉ ትመታኛለች በጥፊ ምናምን። ለምንድን ነው ምናምን ብዬ ለወንድሜ ሁሉ የሆነ ቀን ቪዲዮ ይዛብኛለች ምናምን ብዬ ልናገር ስል
ሰሚኛለሽ እልከዋለሁ በቃ ልኬ አጠፋዋለሁ እኔ ላይ እኔ አይደለሁም ብዬ እንትን እላለሁ እነግረዋለሁ አስረዳዋለሁ ትለኛለች። ስለዚህ አማራጭ ስለሌለኝ ያንን ነገር ግዴታ ማድረግ አለብኝ። ቪዲዮ አላት እጇ ላይ ነግሪኝ ነገር ትንሽ ወጣ ያለ ነው። አንተ እንኳን እናንተ እኔ ወንድሜ ራሱ አላመነኝም፣ ማንም አላመነኝም። እዚህ ጋር እየተሰቃዩ ያሉት እየተጎዱ ያሉት እኔ ነኝ። ግን ደግሞ ልለምናችሁ መፍትሄ ይፈልጉልኝ ነው የምለው። ለምን እቺ ሴትዮ ሌላም ህይወት ሳታበላሽ እዚህ ላይ መቋጨት አለበት። ብዙ ነገር ስታረጋ ይቻታለሁ። እኔ ስልክም ስታወራ በጣም የሚያስጠላ ወሬ ነው የምታወራው። እኔ በዛ ቪዲዮ በቃ ተሳስሬያለሁ ምንም ነገር እንዳላረግ ማለት ነው እንጂ እሷን ወጥቼ ፖሊስ ጣቢያ መልክቼ ምናምን ማሳሰር አቅቶኝ አይደለም። ግን ለምን ባላደረግኩት ተገድጄ ባደረግኩት ነገር ለምን እዚህ ሰፈሬ ላይ ለምን እንደዚህ ይሆናለሁ? ለምን የተወለድኩበት ሀገር ጥዬ እወጣለሁ? ስለዚህ ያንን ፍራቻ ነው ሰው እንደዚህ የተሰቃየ ያሉት። ብዙ ነገሮችን ነግረሽኛል። እኔም የተረዳሁት ነገር አለ እና ከዛ አንጻር ሊጠቅመን የሚችለው አንድ መንገድ ነው። አሁን ምንድነው ካሜራ ብንሰጥሽ እና ያለውን ነገር ብትከታተይ። እንደዚህ እንዴት አድርገህ ታውቀዋለች እሷ? አይ አይደለም ምንሰጥሽ እንትን በጣም ትንሽዬ ናት፣ ግን ብዙ ነገሮችን ብዙ ቦታ ማሳየት የሚችል ብዙ እንቅስቃሴዎችን መናገር የሚችል ካሜራ ናት እና ጭራሽ የሆነ ግድግዳ ላይ መለጠፍ ትችላለች ምናምን። ስለዚህ እሱ ምንም ያው ዘመናዊ ቴክኖሎጂ ነው ታውቂያለሽ። ስለዚህ አሁን ታደርጊልኛለች፣ እሱን ደውለሽ ትጠሪያታለሽ። ደውለሽ ከጠራሽ በኋላ ምናምን አሁን እንደፈለግሽ ከአንቺ እንደመጣ አድርገሽ ምናምን አውሪያት። ከዛ በኋላ ድርጊቷን ብታረግ ውስጥ ማለት በካሜራ ነው። ካሜራው እንዴት መሰለሽ እዚህ ካሜራው እዚህ ያለ፣ ውጭ ላይ ደግሞ እኛ እየተፈጠረ ያለውን ነገር ማየት የምንችል አይነት ካሜራ ነው። ተረዳሽ? ስለዚህ እሱ እንትን የሚል ነገር ስላልሆነ ትደውይላትና ያለውን ነገር ምናምን እንዳልኩሽ በጣም በጥንቃቄ ነው ያን ነገር አድርገን ካሜራው ብዙ ነገር ይዞልን ይመጣል ብለን እናስባለን። እንዳልሽው ካጭሽ በኋላ ራሲን ስለማታውቂ እሷ ደግሞ የለመደች ስለሆነች ብዙም እንትን ላይላት ይችላል። በዚህ መሀል የምታደርገውን ነገር ማየት ስለምንችል ብዬ ነው። ተረድተሽኛል አይመስልም? ምክንያቱም እች ልጅ እንግዲህ ማስፈራሪያ ይዛለች። ወንድምየውም እየተቀበላት አይደለም፣ እያመናት ስላልሆነ ይህ ነገር ብቻ ነው ሊያረጋግጥልን የሚችለው አይመስልም? ስለዚህ ይዛታል አይደል? ትንሽዬው በቃ ይሰጥሻል። ያው ብዙ ጊዜ እንደዚህ አይነት ጉዳዮች ስለሚገጥሙን ይዘን ስለምንንቀሳቀስ ነው እንሰጥሻለን። በጣም በጥንቃቄ እንትን ትይልናለች። ከዛ እሱ የሚያመጣውን ደግሞ አብረን የምናየው ነው። አትፍሪ፣ ምንም አይፈጠርም። እሺ ግን በሰላም እንደዚህ አስቸኩልሽ የጠራሽ? አዎ በሰላም ነው። ማለት ያለውሽ ብዬ እኮ ነው። ቤተሰብ አይደለም? አይ እሱማ ገባኝ እኮ ምን የሚያስቸኩል ነገር አለ ብዬ ነው። እግርሽን ውሃ ታጠቢያለሽ? ታንጣለሽ? አሮች ግን አሁን ቅርብ ሰው የታጠቡት ትንሽ ቆይቼ ይታጠባል። ማታ አካባቢ ማለት የጠራሽኝ ቅርታ እንደዚህ ቤትሽ አይደል? አይ እሱማ ልክ እኮ ነይ እስኪ እዚህ ጋር ምን ሆነሽ? እሱ ጋር ብቻሽን ይሆንሽ ነው። እዚህ ጋር ነኝ። አይ እዚህ ይሻለኛል። ነይ እዚህ ጋር ይሻልሻል እንዴ? ምን ሆነሽ ነው? እዚህ ይሻለኛል። የማታውቂ ሰው አይደለም እኮ የምታውቂ ነኝ። አዎ ግን እዚህ ይሻለኛል። ታዲያ ምን ሆነሽ? ቡና ምናምን ላቀርብ? ኧረ አያስፈልግም። እዚህ ይሻለኛል። ነይ እዚህ ጋር እያልኩሽ እኮ ነው። ኧረ እኔ እዚህ ነይ አንቺ እዚህ ጋር። ኧረ ችግር የለውም። ምግብስ በላሽ? አዎ በልቻለሁ። እባክሽን አታስደብረኝ። እዚህ ጋር ብትሆኝ ይሻላል። አይ እዚህ ይሻላል። ምን ሆነሽ ነው ዛሬ? በጣም ደብሮሻል መሰለኝ ሳስበው። አይ ምንድን ነው የተፈጠረ ነገር አለ? አይ ምንም የተፈጠረ ነገር የለም። እርግጠኛ ነሽ? አዎ። ምን ሆነሽ ነው ደግሞ እንደዚህ ነው? ለምሽዋል ነው ሰር እንደውስጥ እንግባ። አይ እስኪ ሞክሪያት ይችላል ነገር። አይ ይቅርብኝ። ምን ማለት ትንሽ ተሳባቂ በኋላ ይሻላል። እንዴ አልደመሽም እስካሁን? ምን ሆነሽ ነው?
ቆይ የሚጠጣ ላምጣልሽ። እሺ አይ አለ እኮ ፍሪጅ ውስጥ አለ ላምጣልሽ። አይ ትሻፈረዋለሽ። አሁን ያረጋጋሻል። ድብርት ነው ይለቅሻል። ታስቢ ከሳሽ ቢጃማውን ቀይረ ማለት አይ ቆይ ማለቴ ትንሽ ልረጋጋና ከዛ አንቺ ታዲያ ነይ ሲዳም ሲገኝ አይ ትንሽ እግሬ አንቺ ችግር የለውም ማለት በአንዴ እንደዚህ ትሆኛለሽ። ደግሞ እንዴት ነው የሚያምርብሽ እንደዚህ ስታይ። የሌለ ነው ያማረብሽ ዛሬ። ምንድን ነው እንደዚህ በአንዴ እንደዚህ ራሱ ሰው ይስታል እንዴ? እስኪ ነቃ በይ፣ እስኪ ትንሽ ነቃ እንዴ። ምንድን ነው እንደዚህ መደንዘዝ? አለምጪው እንዴ እስከ ዛሬ? ቆይ የሆነ መጠጥ አምጣልሽና እሰራልሻለሁ። what? Acho. Nakawaya. No. እንዴት ነው እንደዚህ ራሱን ስታ እንዴት እኮ እንደምትመጪ በጣም ደስ የምትይው። አንቺንማ በቃ ውጭ ማለት አለብኝ። በቃ አስቢው። ለኔ ብቻ ሳይሆን ለእነሱ ምን ያክል ጥቅም እንዳለው አታውቂም። ከዛ ለአንቺ ህይወትሽ ምን ያክል እንደሚቀየር አሁን ስራችንን እንጀምር። ነቃ ብዬ ሰማሽ እንደሆነ አውቃለሁ። ካነካካውሽ አትነቂም? ይሄ ማልፈቃሽ ነው። እሺ እኔ ስራዬን እንጀምራለሁ። በጣም ጥሩ። ምን እያደረግሽ? አይ ልብሷን እያስተካከልኩላት ነበር። ሌላ ምን በላላሽ ነው ልብስ የምታስተካክዪው? እንዴ ቋንት ማነው እኮ ነገር በላላሽ ነው የምታስተካክዪው? ኖ እና ታዲያ እንዴ ማነው አንተ? ሲጀመር ማነው? ምን እያደረግሽ ነበር? ማነው አንተ? እሺ ቆይ ማነው? በሩን አልዘጋሁትም ነበር እንዴ? ዝም በይ እኮ ነው የምልሽ። እንዴት ገባዘለ? ያብስራ ቆይ እንዴት ያብስራ አንተ ማነህ? ዝም በይ እኮ ነው። ምንድን ነው ያደረግሻት? ልጅቱ ምንም አላደረኩም። ንገሪኝ፣ ምንድን ነው ያደረግሻት? ምንም በቃ ተኝታ ነው። ይኸውልሽ ስርዓት ያዢ፣ እየነገርኩሽ ነው። ሰማሽ? ወይኔ በእናትህ እኮ ንገሪኝ። እሺ ምንድን ነው ያደረግሻት? እሺ አትምታኝ እኮ እነግርሃለሁ። በቃ ያብስራ ቆይ አንተ ማነህ? እሺ
ምን ሆነ? ይኸውልሽ እኔ አልቄም እንግዲህ ሰማሽኝ? እያንዳንዱን ነገር እያየሁብሽ ነበር። ንገሪኝ፣ ምንድን ነው ያደረግሻል? እንዴት ደህና ነሽ? እኔ ባይኑ ነኝ። አንቺ ውሻ ምን እያደረግሻት ነበር? እኔ እገልሻለሁ። ታውቂያለሽ ማነው ይሄ? እያንዳንዱን ነገር እያየሁብሽ ነበር። ማሰላም ከአንተ ቆይ ምን ማለት እያየሁብሽ ነበር? እንዴት ማለት እንዴት ሊሆን ይችላል? ምንድነው? ቁጭ እኮ ንገረኝ። ቁጭ አለለም። አንተ ማን ስለሆንክ ነው ሲጀመር? ተናገር። ቆይ አንዴ ማለት ታውቂዋለሽ ወይ? ሳልከሰከሰ ብርጭቆ ማንነት ትነግረኛለህ? ምን ታረግ? ልቀቀኝ። አንቺ ነሽ እኔን በብርጭቆ ልቀቀኝ። ራስህ እንዴት ነው የምታስበው? ማንነትን መናገር አለብህ። ምን እያደረግሻት ነበር? የሰው ማንነት ሳታውቅ እንደዚህ አትዳፈረኝ። እሺ እዚህ ልታጭሽ ነው እንዴ? አንቺ መብቴ ነው። ትክክለኝ ነው እንዴ? የማን ቤት እንደሆነ ታውቃለህ? እዚህ ቤት ማን ነው ንገሪኝ። ማንነትን ታውቂያለሽ? ካሜራ ነው። የምን ካሜራ? የምን ካሜራ ነው? የምን ካሜራ ነው? አንቺ ነው የምጠይቀው። እናንተ እነማን ናችሁ? ቆይ ምንድን ነው ከእኔ ምንድን ነው የምትፈልጉት? አንቺ ተናገሪያ። ምንድን ነው ያብስራ? አንቺ ተናገሪ። ውጭ ካሜራ ማለት ቁማ ጥሪ አንቺ እኮ ነገር ምንድን ነው? ቆይ ማን ስለሆንክ ነው ሲጀመር? ዝም በይ ማለት ምንድን ነው እኮ? ራስህ ማን ሳታውቅ ማነህ? እሺ ዝም በይ። አንተ ማን ስለሆንክ ነው ወንድነትን ይለህ የምትወጣው? አንተ አንቺ ማን ነው? ተናገሪ። እሺ ማንነቱን ተናገሪ። ማን ነው ይሄ ሰው? እኔ ታስደበድቤኝ ያስጠራሽኝ? ታስደበድቤኝ ነው አይደለ? አለማሽ ምንድን ነው? ካሜራ ውስጥ ምንድን ነው እዚህ ጋር ያለው? እኮ ቆይ አንተ የሰው ማንነት ሳታውቅ እንደዚህ ማነሽ አንቺ? ማንነቴን ቀስበታል። ማንሽ እኮ ንገሪኝ። ማንሽ? እኔ ማንነቴን ማግኘት ፈልግ ከሆነ ተረጋግተሃል። ሲጀመር አንተ ማን ስለሆንክ ማን ነህ? እኔ መርማሪ ጋዜጠኛ ባይሉ ይባላል። አዎ ማን ይጠራ? ምን አገባሽ? ይሄ ስራሽ እንዳይገባ እንትን እንዳይ ይመለከተኛል። ቤት ይመለከተኛል። እኔ ስለ ቤቱ የሚመለከታት ጉዳይ አለ። አንቺ አታፍሪ? ምክንያቱም ቤት ነው ይሄ እና ሚስቱ ነሽ? ያው ሚስቱ ነሽ ወይ? አዎ ፍቅረኛው ስለሆንኩ ሚስቱ ነኝ። ወደፊት ሚስቱ ነኝ። አዎ እንዳንቺ አይነት ሚስቱ በቅርቡ እንጋባለን። ኧረ እባክሽ እንደዚህ እየተልከሰከሽ ነው። ምን አደረኳት? ሲጀመር ምንም ያደረኳት ነገር የለም። ያደረገችኝ ነገር ምንድነው? ይኸውልሽ እሱን እኮ እኔ ችግር የለብኝም። ምን ማለት ነው? እሱ ችግር የለብኝም እኮ ምን እንዳደረግሽኝ ራሴ ዞረብኝ። አንቺ ተረጋግተሽ ቆይ ምን ሆነሽ? እኔ እኮ ስገባ እያመመሽ ነበር። ከዛ ራስሽን ሳትሽ ያመመኛል። የምን ቪዲዮ ነው? እንዴት ሊሆን ይችላል? ዝም በይ። ቆይ እንዴት ማለት እንዴት? አንቺ ምን ያደረግሽው? ምን ያደረግሽው? ልቀቀኝ። ትንሽ ተመካክራችሁ ሁለታችሁም እኔን ልታደርጊ ፈልገሽ ነው። ልቀቀኝ። አንተ ስማ መፈራ እንዳይበዛ አታስፈራራኝ። ለእሱ ያሳያት በሽተኛ ምንድን ነው ያደረግችኝ? እኔ በከፈል አንድ ነገር እንትን እንዳትዪ ስርዓት ያዥ። እሷን ደብድብልኝ ምናምን ብለሽ ነው አይደለ? አካውንትሽ ላይ ያስቀመጥሽን ገንዘብ ለእሱ ገዛሽበት? ዝም በይ እኮ ነው የምልሽ። ዝም በይ። ምንድን ነው ፍላጎትሽ? ሀሳብሽ ከእኔ ምንድን ነው የምትፈልጊው? ለምንድን ነው ካሜራ ለምንድን ነው እንደዚህ የምታደርጊው? መልሽልኝ። ምንድን ነው አንተ የምትፈልገው? እኔ አላውቅም። ከአንተ ጋር ምንም አይገናኙት የለኝም። ጥያቄ ከእሷ ጋር ነው። ትመልሽላት። እሺ ጠይቀት ቶሎ በይ። እኔ ምንም ያደረኩሽ ነገር የለም። እስከ ዛሬ ታውቂኛለሽ። ስታደርግሽ የነበረውንማ አንቺም እኮ ነግረሽኛል። እኔ ምንም አላደረኳት። ይሄ ምንድን ነው ታዲያ? ይሄ ምንድን ነው እንዴ? ምን አደረኳት? ሲጀመር ላይ ቁጭ አልኩኝና ልብሷን እያስተካከልኩኝ ነበር። አንቺ ማን ስለሆንሽ ነው በላይ ላይ እና ራሷን ስታስወደቀችብኝ ላስተካክላት? ማን ነበር እንድታጭስ ያደረገችው? የምን ጭስ ነው? ፈልጋ እኮ ነው ራሷን ስጭኝ አለችኝ። ቪዲዮን እኮ ከመጀመሪያ ጀምሮ እያየሁ ነው። ሰማሽ? ምን ላድርግሽ? ንገሪኝ። ምንድን ነው ያደረግሽው? ምንድን ነው ህይወቴን አበላሽሽ? እባክሽ አንተ ደብድበኝ ነው? ለሁሉ ደብድቡኝ። ይሄ ኮተትሽንማ እናገኘዋለን። አንተ ወሰኝ ነስኝ አምጣ። የሰምተሽ ገና በጣም ህይወቴን አበላሽሽ። በጣም ተዳፈራችሁኝ። በጣም ማን ተጠቂ? ወደዛ ተጠቂ።
አንቺ ምን አይነት ልክስክስ ነሽ አንቺ ማሰባችን እናንተ ናችሁ እስኪ ልክስክስ ታወክ አፍሽን አትክፈቺ አንተ ነው እየከፈትክ ያለው ስምኛለሽ አፍሽን አትክፈቺ እያልኩሽ እኮ ለእናንተ አውርቻ አይደለም ሰምኛለሽ ድጋሚ እንደዚህ እንታቲ ሰማሽ ሰምተሽኛል እጅን ላይ ስለነሳ ጎንዲ መስልክ እንዳይመስልህ ገና እለጥፍሻለሁ እሺ ስንት ያለ መጨረሻ ምን እንደሚሆን ቆይ እስኪ በጣም ጥሩ ምን አድርግሽ ምንድነው አይ በቃ ብሎ ሌላ ሰው ጣልቃ አስገባሽ ምን አድርግሽ አንድ ጊዜ ልግደላት ትችላለሽ ቁጭ ይኸውልሽ ያብስራ እንደዛ እንዲሆን አይደለም አሁን እኔ ሌላ ምንም ጭቅጭቅ አልፈልግም እዚሁ ስርዓት ይዛችሁ ቁጭ በሉ አንቺም በቃ ያብስራ አፍሽን አትክፈቺ ዝም ብዬሻለሁ እስካሁን ለምንድን እንደዚህ የምታደርጊው ለኔ ውለታ ይሄን የሚገባኝ ምንድን ያንቺ ውለታ ምንድን ነው ያደረግሽላት ሶል ጠይቃት ለነገሩ እንደዚህ መልክስክስ ልክስክስ ሆነሽ ሰውን ልክስክስ ማድረግ ተጣጣለ ብዙ ነገር ጠራለች አይደለም ተልከስከሰሽ ማለት አንተን ጣልቃ አስገባች በጣም ጥሩ እና ምን ይፈጠር አንዴ ካሜራውን ታጠፋልኛለህ ለምን እንደሚጠፋ እናንተቻች ነው እንችላለን ምንም ካንቺ ጋር ማውራው ጉዳይ የለም ለምን ሲባል ምክንያቱም ይሄን ጉዳይ የምናወራው ደግሞ ፍቅረኛሽ ወይንም ደግሞ ወንድሟ ሲመጣ ነው እና እናንተ እሷ ጋር የምትግባባበት መንገድ እናንተ የምንግባባበት መንገድ ማለት ምንም ነገርኩሽ እኮ ካንቺ ጋር ምንም የሚያግባባኝ መንገድ አይኖርም ሊኖርም አይችልም ካንተ ጋር በተረጋጋ መንገድ ማውራት ፈልጋለሁ አልፈልግም አንተ ድፍረቷን እያያት ነው አታፍሪ ነው ደግሞ አታቀኝም እቺ ዛሬ ሰበብ ውስጥ ልጥለኝ አታቀኝም ማለት አበላሽችው አሁን እንዴት ነው እሺ ዝም በይ እንዴት ነው ህፃን ልጅ አይደለሽም ትልቅ ሰው ነሽ አይደል እንዴ ራስሽን ወጥቼ የሆነ ነገር አላደረኩሽ ራስሽን ሸግብሽ እያየሁሽ ነበር እኮ አምቢ አላጤስም ስትል እና እጅግሯን አሰርኳት ወይስ ምክንያቱም አደነዘሻታ አስገድጄ የሆነ አው አስገድደሽ ምን አረጋሽ ኧረ እባክህ ተው እንጂ ታውቃለህ እስከዛሬ እንዴት እንደነበር የምታውቀው ነገር የለም ስለኛ ይሄን እስከዛሬ የነበረውን ነገር እኮ መገመት አይከብድም የአሁኑን ካየው በዛ ቪዲዮ ያስፈራራሽኝ ነው እስከዛሬማ በዛ ቪዲዮ ሁሉ ነገር እንሰባበሽ በቪዲዮ ያስፈራራሽ እኔ ልታጋልጭ ስለምትፈልግ ቆይ ወንድሟ ነው አይደል ፍቅረኛሽ ምንድነው ችግርሽ ምን ከቤተሰቡ ችግር አለብሽ እና ታዲያ ምን ፈልግሽ ከሱ ጋር እንደሆነ አትፈልግም መብቷ እኮ ነው መብቷ ነው አዎ እሱ እኮ ነው እንደማርገ የነበረበት እሷ ምን አገባት ለምንድነው መጥፎ ሰው ነው ይሄው ማንነትሽ መስለታወቀ አይደል መጀመሪያ ማንነት እኔ አውሬ ስርዓት ያዥ አንቺ ይኸውልሽ ነገርኩሽ ዛሬ ሰበብ ውስጥ ትጥኛለሽ ዝም በይ አንቺ ስላልሽኝ አይደለም ጨምላቃ ምንድነው አፍሽን ከፍሽ እኔ ጨምላቃ አው እሺ ስርዓት ካለሽ ገና ነገርኩሽ እሺ አታፍሪ አንተ ወይስ እኔ ቆይ ማልኩሽ ነው አንተ ነው ወይስ እኔ ማፈር ያለብህ ቆይ ማልኩሽ ነው እኔ የሌባ አይነ ደረቅ ናት በእናትህ ስራ የለም አትሰራም ማለት የኛን ህይወት ለውጪ ብሎ ይላክሽ ጋዜጠኛ ነበረኝ አልከኝ ጋዜጠኛ ነኝ አልከ እንደዛ ነገር ጋዜጠኛ ማለት የሰው ህይወት መበጥበጥ ነው ይሄን እና አንቺ እያስተካከልሽ ነው ይሄን ህይወት ብለሽ ይሄን የሚያስጠላ ህይወት ይዋልሽ እያስተካከልሽ ነው ሰው ማስገባት አንፈልግ እኛ ራሳችን ችግር ካለ ራሳችን ፈታዋለን የሚፈታ ችግር አይደለም የሚፈታ ችግር ቢሆን ኖሮ እኔ ባልመጣው ነበር ሰምኛለሽ አሁን ይሄን ህይወት ብለሽ ታወሪዋለሽ ሰምኛለሽ ቆይ ማልኩሽ ነው እኔ መስማት የምፈልገው ማልኳት ነው የቤተሰባችን ህይወት ሁለት እኮ ነው ቤተሰብ እንደው አሁን ከኛ ህይወት ምን ምን እንዲያገባልሽ እንዲወጣ አትፈልጊ ምን መበታተና እኔ ከመጀመሪያው ደስ ስላላልሽኝ ነው ይሄ እኔ ደስ አላልኩሽም እና አንቺ የምታጋቢው ሌላ ሴት አምጥታሽ የሚለው ነገር ወንድ ነው ራሱ ያውቃል እሱ የወሰነ ነገር አንቺ መወሰን ትፈልጊያለሽ ምክንያቱም እያንዳንዱ ነገር እንደዚህ እንደምታረቂ ስለገመቱ የምታስጠይሰው ዝም በይ እሱን አክብሬ ነው የኖርኩኝ አፍሽን እንዳከብሽ ስልክ ይዘሻል አዎ እሺ ተነሽ አምጪ ነይ ወደዚህ አንቺ ነይ ወደዚህ ቁጭ በይ ወደዚህ እሺ ኦኬ ስርዓት ያዥ ብዬሻለሁ
እንዴ ብትጠጣ አድርገው መጠጣት ፈልጋለሁ። አፍሽን አትክፈቺ። መርዝ ነው ማለት ነው። ዛሬ ለምን አብረን እንጠጣው? አብሬ ነው ከኔ ጋር ደውይለት። ይኸውልሽ ምናምን ነገር ቢያንስ ይቀንስልኝ። ይኸውልሽ አሁን ለወንድምሽ ትደውይለታለሽ። ከዛ ሲመጣ ደውይለት። ቤት ውስጥ ትልቅ ችግር እንደተፈጠረ ደውለሽ ንገሪው። አንቺ በዚህ ቆሻሻ እጅሽ እንዳትነኪ ሰማሽ? አዎ ቆሻሻ ወደዚህ ስትገባ ነው አንተ የሚቆሽሽው። ቢገባ ወደ የትኛው ያል እዚህ ቤት ስትገባ ነው። ለነገሩ ልክ ነሽ። ቆሻሻ ባለበት ዘልቀው እንደምታየው እባክህ አንተ እየሰማሃት ነው? ምን ፈጣጣ ናት እቺ? ፈጣጣ አንተ ነህ። ዝም በይ ሰማት። አሁን አፍሽን እንዳትከፍቺ። በሷም መንገድ እየተማረ ዝም በይ ሰማሽኝ? ዛሬ ሰበብ ውስጥ ትጥኛለሽ ብዬ። ቆይ አንቺ ምንድን ነው የምትይው? ምንድን ነው የምታወሪው? ዝም በይ ይመጣል። ቆይ አንቺን እኮ ነው የማናግርሽ። እና መተክ ስታየዋለህ ሁሉንም ነገር ታየዋለህ። በጣም ጥሩ የምትሰራው ስራ በጣም የሚገርም ነው። ምን እናደርጋት? ሰሚኛለሽ? ዋጋ ትከፊበታለሽ። ለምን ታደርጉ እየላይ አንዳንድ ነገር ከዚህ በላይ ገለሽ ህይወትን አትፈልጊው ማለት ነው። በቁም የገለሽ ከዚህ በላይ ምን ነፍሴ ነው የምትፈልጊው? ሰሚኛለሽ? ነፍሴ አይውልሽ ሲቀጥል እነዚህን ሰዎች በድን እኮ ነው በማያውቁት ነገር ውስጥ ጣልቃ አስገብተሻቸዋል። እኔ ከዚህ በኋላ ኃላፊነት የለብኝም ለሚከተለው ነገር እየለያ እንዳንዱ ነገር ማለት ነው። ኧረ ዝም በይ ዝም በይ። ዝም ባላል ምን ልታመጪ ነው? ሲጀምር ተስፈራለሽ። ስርዓት ያዥ ሰማሽኝ? በቁም ይቀበልሽ ሴትነቴን ገደልሽ። ፈልገሽ ያደረግሽው ነገር ነው። ምን ማድረግ እኔ ፈልጌው አስገድጅሽ ምን ያደረግሽው ነገር የለም። እና ለምንድን ነው አላጭስም ስትል ሞክር እያለች ነው? በዚህ ስራሽ ነው እስከዛሬ ፍቅረኛ አለሽ? ምክንያቱም በቪዲዮሽ ምክንያት ነው ሰዎች እንዲቀርቡኝ የማይሆን በቪዲዮሽ ምክንያት። እንዴት ምን አገባሽ? ስለሷ አይደል? ምን አገባሽ? የተቀመጥሽው እኮ አንቺ ነሽ። ስንትም ትሆን ስንትም ጥያት ምን አገባሽ? በዚህ ስራው እኮ ነው የፈለገ ይሁን ምን አገባሽ? አዎ ያው ከተመለከተሽም ስለ ወንድሟ ነው። እሱም ከፈቀደ ይጨነቅላታል። አንቺ ለሱ ተጨነቅ። በጣም በጣም እንደዚህ ልክስክስ የሆነች ሴት እንደያዘ ቢያቅስ አይደለም መስጠት የፈለኩትን ላደርግሽ ማለት ስለፈለግክ ስለተናገርሽ ስለመታኝ ምናምን አታጋ አይውል ሁሉም ነገር ይቀየራል። አንተ ጋር ግን ምን ልታመጪ ነገር አሻራ እየጣልክ ነው። አፍሽን አትክፈቺ። ሰማሽኝ? አፍሽን እንዳትካፈቺ። አሁን እሱም ይመጣል። ከዛ በኋላ ያኔ ሁሉን ነገር ታያለሽ። ምን እንደሚያምንና አሳየኝ። እሱን ሲመጣ ብናየው አይሻልም? ሲያምሽ ቆይቷል። እንደሰባበርሽ እንደገደልሽ በቁሜ እንደቀበርሽ ሲያይ ይዛኔ ዝም በይ ስርዓት ያዥ። አሁን ይኸውልህ እሷ ላይ ቪዲዮ አለኝ። እሷ ላይ እኔ ህይወቴን መምራት አልቻልኩም። እሱን ቪዲዮ ምንም አታረግም። አንቺ እናያለን እንጂ ማን እንደሆንሽ እናያለን። ሰማሽ? ይኖር አይኖር እሱ እናያለን። ኧረ እባክሽ